ሰላም ውድ የሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዛሬው ትምህርት ክፍለ ጊዜያችን ባለፈው ሳምንት በጀመርነው ርዕስ ላይ የሚቀጥለውን ክፍል ይዘን እናቀርባለን። ባለፈው ሳምንት ላይ እግዚአብሔርን ማወቅን በተመለከተ ስለ እግዚአብሔር ማወቅ ምን ማለት እንደሆነ ደግሞ እግዚአብሔርን ማወቃችንን እንዴት እንደምናውቅ ተነጋግረን ነበረ። መነሻ ያደረግነው የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እስከ 24 ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም ደግሞ በብልጽግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካልና ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ይህንን መሰረት አድርገን እግዚአብሔርን ስለማወቅ በጣም ብዙ ነገሮች ተነጋግረናል። ግን ደግሞ በዚህ ውስጥ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ልዩነት እንዳላቸው ደግሞ አንድነትም እንዳላቸው ተነጋግረናል። በመቀጠልም ደግሞ እግዚአብሔርን ማወቃችንን በምን እናውቃለን ብለን ስንነጋገር እግዚአብሔርን የምናውቀው ትእዛዙን በመጠበቃችን እግዚአብሔርን እንዳወቅነው በዚህ እናውቃለን በሚል በአንደኛ ዮሐንስ መልእክት ላይ ምዕራፍ 2 መሰረት አድርገን ተነጋግረናል። በዛሬው ዕለት ደግሞ እግዚአብሔርን መታዘዝ እንዴት እንችላለን፣ እንዴት እንታዘዝ ወይም ደግሞ ትእዛዙን እንዴት እንፈጽም፣ እግዚአብሔርን እንዳወቅነው የምናውቅበት መንገድ ሐዋርያው ዮሐንስ እንዳለው ትእዛዛቱን የምንጠብቅ ስለሆነ እግዚአብሔርን እንዳወቅነው በዚህ እናውቃለን ካለ እነዚህ ትእዛዛቶችን እንዴት ነው የምንጠብቃቸው? ዛሬ በዚህ ክፍል ላይ እንመለከታለን። እነዚህን ትእዛዝ እንዴት እንጠብቃለን የሚለውን ከማንሳታችን በፊት እነዚህ ትእዛዛቶችስ ምንድን ናቸው? ሐዋርያው ያለን ትእዛዛቱን የምንጠብቅ ስለሆነ እግዚአብሔርን እንዳወቅነው በዚህ እናውቃለን ካለ ወደዚህ እውቀት ከመድረሳችን በፊት ግን የሚጠበቅ ትእዛዝ አለ። ይህን ትእዛዝ ደግሞ ለመጠበቅ ትእዛዞችን ማወቅ ያስፈልጋል። እነዚህን ትእዛዝ እንዴት እናውቃቸዋለን? አሁን በዚህ ዘመን ያለን በጌታ በኢየሱስ ክርስቶስ አምነን ድነናል የምንል ሰዎች ለመዳን ባይሆንም ከዳንን በኋላ የምንፈጽማቸው ትእዛዛት እነማን ናቸው? እንዴትስ እናውቃቸዋለን የሚለውን ነገር እናያለን። እንግዲህ በመጀመሪያ ደረጃ እግዚአብሔርን ለመታዘዝ በቅድሚያ እግዚአብሔር ያስቀመጠውን ትእዛዝ ማወቅ ያስፈልጋል። እነዚህን ትእዛዛት እንዴት እናውቃቸዋለን? ካላወቅናቸው ልንፈጽም ስለማንችል፣ ትእዛዙን ልንጠብቅ ስለማንችል፣ ካልጠበቅን ደግሞ እግዚአብሔር ማወቃችንን ስለማናውቅ የግድ እነዚህን ትእዛዞች ማወቅ ያስፈልገናል። እነዚህ የእግዚአብሔር ትእዛዛት የምናውቅበት አንዱ መንገድ የሚገኙት በእግዚአብሔር ቃል ውስጥ ስለሆነ የእግዚአብሔር ትእዛዛት በእግዚአብሔር ቃል ስለሚገለጥ፣ ይሄ ደግሞ የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ሁል ጊዜ በማንበብና በማጥናት ከዛም በማሰላሰል እንደገና ወደ ድርጊት በመምጣት የእግዚአብሔርን ትእዛዝ መፈጸም እንችላለን። በመዝሙር 119 ቁጥር 15 እና 16 ላይ እንደዚህ ይላል፣ ትእዛዝን አሰላስላለሁ አለ። ትእዛዝን አሰላስላለሁ፣ መንገድን እፈልጋለሁ፣ በትእዛዝህ ደስ ይለኛል፣ ቃልህን አልረሳም ተብሎ የተጻፈ ቃል አለ። ይሄንን ትእዛዝ የምናገኘው በእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል ውስጥ የተጻፈውን ደግሞ ትእዛዝ ለማወቅ የእግዚአብሔርን ቃል ማንበብ ያስፈልጋል። ማንበብ በራሱ በቂ አይደለም፣ ጥናት ይፈልጋል። ማጥናት በራሱ በቂ አይደለም፣ ማሰላሰል ይፈልጋል። ከዛ በኋላ ወደ ድርጊት ይለወጣል። ለዚህ ነው ትእዛዝህን አሰላስላለሁ፣ ሁል ጊዜ በአእምሮዬ የእግዚአብሔርን ትእዛዝ አሰላስላለሁ። ምክንያቱም የእግዚአብሔርን ቃል ማወቅ እንዴት በእውቀትና በቅድስና ሆነን የጽድቅ ሕይወት መኖር እንደምንችል ያስረዳናል። ትእዛዝ መጠበቅ ማለት በቅድስና ወይም ደግሞ እግዚአብሔር ትክክል ነው ባለው መንገድ መኖር ማለት ስለሆነ እግዚአብሔር ትክክል ነው ብሎ ያስቀመጣቸው ደግሞ ትእዛዛት በቃል ውስጥ ስላሉ ቃሉን በማንበብ ቃሉን በማጥናት ቃሉን በማሰላሰል ወደ ድርጊት ልንሄድ እንችላለን። የእግዚአብሔርን ትእዛዝ ሳናውቅ የእግዚአብሔርን ትእዛዝ መጠበቅ ስለማንችል የእግዚአብሔርን ትእዛዝ የምንፈጽመው ለመዳን ሳይሆን ለጽድቅ ሳይሆን ስለ ዳንን ግን የምንፈጽመው ትእዛዝ እንደሆነ ባለፈው ሳምንት ተነጋግረናል። እነዚህ ትእዛዛት ምንድን ናቸው? የእግዚአብሔር ትእዛዛት ምንድን ናቸው?
በሰፊው ይህን ርዕስ በተመለከተ በቀጣይ በሌሎች ፕሮግራሞች ላይ የምናቀርበው ነው። ግን ለዛሬ ትንሽ ነገር ማለት ፈልጋለሁ። እነዚህ ትእዛዛት በአዲስ ኪዳን ውስጥ ያሉ አማኞች ሊፈጽሙት የሚችሉ ትእዛዛት ምንድን ናቸው? ምን ያህል ናቸው? በብሉይ ኪዳን ቢሆን ኖሮ በ10ቱ ትእዛዝ ተጠቃሎ የተቀመጡ ልዩ ልዩ ደግሞ ስርዓታዊ ድርጊቶች በስርዓት የሚፈጸሙ እስራኤላውያን ሊፈጽሙት የተገባ ብዙ የአምልኮ ስርዓቶች፣ እግዚአብሔር ያዘዛቸው ስርዓቶች እንዳሉ እናውቃለን። ግን ደግሞ በአዲስ ኪዳን ያለን አማኞችስ ከዳንን በኋላ ልንፈጽማቸው የተገቡ ምን ያህል ትእዛዞች አሉ? በአዲስ ኪዳን መጽሐፍ ውስጥ የዳኑ ሰዎች የሚፈጽሟቸው ትእዛዛት ምንድን ናቸው? እነዚህ ትእዛዛት በሙሉ በአዲስ ኪዳን መጽሐፍ ውስጥ 1፣ 2፣ 3 ተብለው ባይቀመጡም ብዙ አዋቂዎች፣ የመጽሐፍ ቅዱስ አዋቂዎች ከ1050 በላይ ትእዛዛት እንዳሉ ይናገራሉ። ከ1050 በላይ። እንግዲህ ይሄ ማለት ነው አብዛኛው መጽሐፍ ቅዱሳችን በተለይ አዲስ ኪዳን ውስጥ በትእዛዝ የተሞላ ነው። ምክንያቱም ትእዛዝ ማለት እግዚአብሔር እንዲሆንለት የሚፈልገውን ነገር ማድረግና እግዚአብሔር እኛ እንድንሆንለት የሚፈልገውን ነገር ማድረግ ስለሆነ መጽሐፍ ቅዱሳችንን በትክክል ብንመለከት ትእዛዝ የማይመስሉን ግን ትእዛዝ የሆኑ ከ1050 በላይ ትእዛዛት አሉ። ምንም እንኳን እነዚህን በቃላችን አውቀን ማድረግ ባይጠበቅብንም በውስጣችን ያለ መንፈስ ቅዱስ ግን ይህንን ደግሞ ያስተምረናል። ስለዚህ እነዚህን ትእዛዝ በመፈጸም እግዚአብሔርን ማወቃችንን እናውቅበታለን። ሁለተኛው የእግዚአብሔርን ትእዛዝ ለመፈጸም መጀመሪያ እግዚአብሔርን ከመውደድ ይጀምራል። መታዘዝ የሚመነጨው ከፍቅር ነው። የእግዚአብሔርን ትእዛዝ ደግሞ የምንፈጽመው ወይም ደግሞ የምንጠብቀው ግዴታ መጠበቅ ስላለብን ሳይሆን እግዚአብሔርን ስለምንወደው መሆን መቻል አለበት። የእግዚአብሔርን ትእዛዝ የምንፈጽመው ባንፈጽም የሚመጣብንን አይተን ሳይሆን ነገር ግን እግዚአብሔርን ስለምንወደው ከፍቅር ይጀምራል። እግዚአብሔርን መታዘዝ እግዚአብሔርን ከመውደድ ይጀምራል። ለዚህ ነው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቋል። ትእዛዙን አስቀምጧል። የምትወዱኝ ከሆነ ትእዛዜን ጠብቁ። እግዚአብሔር ያስቀመጠውን ትእዛዝ የምንፈጽመው ግዴታ ስለሆነብን ሳይሆን እሱ ከትእዛዛት ውጪ መጀመሪያውኑ ትእዛዝን ሳንፈጽም እንዲሁ በምሕረቱ በክርስቶስ ኢየሱስ የራሱ ካደረገን በኋላ ግን ደግሞ የእምነታችን መገለጫ ነው ያልነውን ትእዛዝ ግን መፈጸም አለብን። ይህንን ለመፈጸም መጀመሪያ እግዚአብሔርን ከመውደድ ይጀምራል። እግዚአብሔርን በወደድነው ቁጥር በብዙ ደግሞ እንታዘዘዋለን፣ በብዙ ደግሞ ደስ እናሰኘዋለን። ለዚህ መነሻ የሚሆነን በሉቃስ ወንጌል ምዕራፍ 7 ቁጥር 35 እስከ 47 ድረስ ያችን ምሕረት የተደረገላትን ሴት ታሪክ ብንመለከት እግዚአብሔርን መውደድ ምን ማለት እንደሆነ እንመለከታለን። ይህች ሴት ኢየሱስ ክርስቶስን እግሮቹን ሽቶ የቀባች ሴት ነች። ቃሉ እንደዚህ ይላል። በሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ አነበዋለሁ። ከፈሪሳውያን አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ። እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበትን የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። እሱ ብቻ አይደለም፣ በራስ ጠጉሯም ደግሞ ታብሰው ጀመረ። እግሩንም ትስመው ሽቶም ትቀባው ነበረች ይላል። በዚህን ጊዜ የጠራው ፈሪሳዊ አይቶ እንደዚህ አለ፣ ይሄ ሰው ነቢይ ቢሆን ኖሮ ይቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛው ደግሞ 50 ዲናር ብቻ ነበረበት።
ሁለቱም የሚከፍሉትን ቢያጡ ለሁለቱም ዕዳቸውን ተወላቸው። እንግዲህ ከነዚህ አብልጦ የሚወደው ማንኛው ነው ብሎ ስምዖንን ጠየቀው። ስምዖን የመለሰው መልስ በጣም ደስ የሚል ነው። ብዙ የተወለቱ ይመስለኛል። ይህንን አበዳሪ በጣም የሚወደው ሰው ብዙ የተወለት ብዙ ምሕረት የተደረገለት ሰው ነው አለው። እሱም በእውነት ፈረድክ አለው። ይህቺ ሴትዮ ብዙ ምሕረት የተደረገላት ስለሆነች ብዙ ኢየሱስን ወደደችው። ውድ የሆነውን ሽቶ ብቻ አይደለም፣ ዕቃውም ራሱ ውድ የሆነውን አምጥታ ሰብራ በክርስቶስ እግር ላይ አፍስሳ በፀጉሯ ጭምር እግሮቹን እየቀባችው ያለበት ምክንያት ምንድን ነው? ይህች ሴት የተደረገላት ምሕረት በጣም ብዙ ነበረ። ብዙ ምሕረት ስለተደረገላት ብዙ ወደደችው። እኛም ኃጢአተኞች ሳለን በክርስቶስ ኢየሱስ ኃጢአታችንን አንጽቶ ብዙ ኃጢአታችንን ይቅር ብሎ ምሕረት አድርጎልን ልጆች ተብለን እንድንጠራ አድርጎ በቤቱ የሰበሰበን እግዚአብሔርን በቅድሚያ ልንወደው ይገባል። ከወደድነው ነው ትእዛዙን መፈጸም የምንችለው። ስለዚህ እንድንወደው የሚያደርገን የተደረገልን ምሕረት ነው። ከእግዚአብሔር ያገኘነው በጎነት፣ ቸርነት ነው። ነፃ ስጦታው ነው። ልጁን ኢየሱስ ክርስቶስን የሚያክል ነፃ ስጦታ፣ በገንዘብ ሊተመን የማይችል ነፃ ስጦታ። ስለዚህ ብዙ ምሕረት የተደረገለት ሰው ብዙ እግዚአብሔርን ይወዳል። ብዙ ምሕረት የተደረገለት ሰው እግዚአብሔርን በብዙ ይወዳል። ስለዚህ እወድሃለሁ ብለን ስንዘምር ትእዛዛትህን እፈጽማለሁ እያልን እንደሆነ ማስተዋል ያስፈልጋል። ብዙ ጊዜ ጌታ ኢየሱስ ሆይ እወድሃለሁ እያልን በዝማሬ በጣም ብዙ መዝሙሮች አሉ። እግዚአብሔርን ስለመውደድ፣ ጌታ ኢየሱስ ክርስቶስን ስለመውደድ፣ መንፈስ ቅዱስን ስለመውደድ በጣም ብዙ ዝማሬዎች አሉ። ኢየሱስ ክርስቶስ እወድሃለሁ ስንል ግን ምን ማለታችን ነው? ምክንያቱም ብትወዱኝ ትእዛዜን ጠብቁ እና እንወድሃለን ካልነው ትእዛዝህን እጠብቃለሁ እያልን ነው። ይህን መዝሙር በዘመርን ቁጥር ከአንደበታችን ይሄ ቃል በዝማሬም በምስጋናም በወጣ ቁጥር እያረጋገጥን ያለነው ትእዛዝህን አደርጋለሁ ማለት ነው። ከዚህ ውጭ ግን ትእዛዙን ሳናደርግ እወድሃለሁ ብለን ብንዘምር፣ እወድሃለሁ ብለን ብናመሰግን እኛን ውሸተኛ ያደርገናል። ስለዚህ እግዚአብሔርን በመውደድ ትእዛዞቹን መፈጸም እንችላለን። በሶስተኛ ደረጃ እነዚህን ትእዛዝ ለመፈጸም ደግሞ በራሳችን ልናደርግ እንደማንችል መጽሐፍ ቅዱስ ያረጋግጥልናል። በመንፈስ ቅዱስ በመሞላትና በመንፈስ በመመላለስ ትእዛዛቱን ያወቅነውን ትእዛዝ መፈጸም እንችላለን። የመጀመሪያው ያልነው ምንድነው? ትእዛዛቱን ማወቅ ያስፈልጋል። እነዚህ ትእዛዛቶች ቅድም እንዳልኩት ከ1050 በላይ ትእዛዛት አሉ። እነዚህን በቃላችን ባንሸመድደውም ግን ልናውቅና ልንተገብራቸው የተገቡ ናቸው። ይህንን እንዴት መፈጸም እንችላለን? ያለ እግዚአብሔር መንፈስ ልንፈጽም፣ ለማወቅም ለመረዳትም ለማድረግም ጭምር ለመታዘዝም ጭምር የእግዚአብሔር ቃል እንደሚለን በመንፈስ መሞላትና በመንፈስ መመላለስን ይጠይቃል። በራሳችን ጥንካሬ ወይም ችሎታ እግዚአብሔርን መታዘዝ አንችልም። ከእግዚአብሔር መንፈስ ውጪ እግዚአብሔርን መታዘዝ አንችልም። ነገር ግን መንፈስ ቅዱስ የመታዘዝን ኃይል፣ የመታዘዝን አቅም ይሰጠናል። ለዚህ ነው በሕዝቅኤል መጽሐፍ ምዕራፍ 36 ከቁጥር 26 እስከ 27 ላይ እግዚአብሔር እንዲህ አለ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ አለና የድንጋዩን ልብ ከስጋችሁ አወጣለሁ፣ ግን ደግሞ በዚህ ምትክ የስጋ ልብ እሰጣችኋለሁ። ከዛ በኋላ መንፈሴን በውስጣችሁ አኖራለሁ አለና ይሄ መንፈስ በትእዛዜ ያስኬዳችኋል፣ ወይም ደግሞ ትእዛዜን እንድትጠብቁ ያስችላችኋል። ያን ጊዜ ፍርዴንም ትጠብቃላችሁ፣ ትእዛዜንም ታደርጋላችሁ። ስለዚህ ሰው በራሱ አቅም በራሱ ኃይል የእግዚአብሔርን ትእዛዝ መፈጸም ስለማይችል ሁል ጊዜ የመንፈስ ቅዱስ እርዳታ ያስፈልገዋል። ያለኔ አንዳች ልታደርጉ አትችሉም ካለ አንዳች የሚለው ቃል ውስጥ የእግዚአብሔርንም ስራ የእግዚአብሔርንም ቃል ለመታዘዝ አትችሉም
ስለዚህ መንፈሱ ያስፈልገናል። ለዚህ ነው በምሳሌ መጽሐፍ ምዕራፍ 1 ቁጥር 23 ላይ ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። ከእግዚአብሔር መንፈስ በላይ አስተማሪ የለም። ብዙ አስተማሪዎች ቢኖሩ አስተማሪዎቹም የሚያስተምሩት በመንፈስ ተመርተው ነው። አስተማሪዎቹ የሚያስተምሩትን መረዳት የምንችለው በመንፈስ ነው። ወደ ዘለፋዬ ግን ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። አስተማሪው ራሱ መንፈስ ቅዱስ ነው። ስለዚህ በመንፈስ መሞላትና በመንፈስ መመላለስ ያስፈልጋል። በመንፈስ መሞላት በመንፈስ መመላለስ ምን ማለት ነው? ይህንን ርዕስ ለብቻው በሌላ ክፍለ ጊዜ እንነጋገርበታለን። ለጊዜው ግን በመንፈስ መሞላትና በመንፈስ መመራት በመንፈስ መመላለስ ያስፈልጋል። እንዴት ነው በመንፈስ የምንሞላው? እንዴት ነው በመንፈስ የምንመላለሰው? በመንፈስ ተመላለሱ ሲለን እንዴት ነው? መቼ ነው በመንፈስስ የምንሞላው? እንዴት ነው የምንሞላው? ይህንን በሌላ ጊዜ በስፋት እንመለከተዋለን። ምክንያቱም በመንፈስ እንድንመላለስ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ቁጥር 16-17 ላይ እንደዚህ ብሎናል። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። በመንፈስ የሚመላለስ ሰው የሥጋን ምኞት ሳይሆን የመንፈስን ሐሳብ ሊያደርግ ስለሚችል ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም እና ማድረግ የምትፈልጉ ከሆነ በመንፈስ ተመላለሱ። የእግዚአብሔርን ትእዛዝ ለመፈጸም በመንፈስ መሞላትና በመንፈስ መመላለስ ያስፈልጋል። በአራተኛ ደረጃ በክርስቶስ ውስጥ በመኖርና በእርሱ በመታመን የእግዚአብሔርን ትእዛዝ መፈጸም እንችላለን። ምክንያቱም መጽሐፉ የሚለው ኢየሱስ ክርስቶስ ራሱ የሕግ ፍጻሜ ነውና በእርሱ ውስጥ ስንኖር ትእዛዙን መፈጸም እንችላለን። በጌታ ውስጥ እርሱ እንደተመላለሰ ስንመላለስ ትእዛዙን መፈጸም እንችላለን። በዮሐንስ ወንጌል ምዕራፍ 15 ቁጥር 5-6 ላይ እኔ የወይን ግንድ ነኝ ካለ በኋላ እኛ ደግሞ ቅርንጫፎች መሆናችንን ነግሮናል። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ስለዚህ ከወይን ግንዱ ጋር መጣበቅ ግዴታ ነው። እኛ ቅርንጫፎች፣ ቅርንጫፉ ደግሞ ከወይን ግንዱ ጋር የመጣበቅ ግዴታ ነው። ያን ጊዜ ፍሬ ታፈራላችሁ። በአምስተኛ ደረጃ የእግዚአብሔርን ትእዛዝ ለመጠበቅ ለመታዘዝ ሰው ራሱን መካድ አለበት። በየዕለቱ ራሱን መካድ አለበት። እግዚአብሔርን መታዘዝ ማለት ለራስ ፍላጎት ወይም ለሥጋ ምኞት እምቢ ማለትን ነው። እምቢ ብለን የእግዚአብሔርን ፍላጎት ማሟላት ነው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ዕለት ዕለት ተሸክሞ ይከተለኝ። ራስ መካድ ምን ማለት ነው? መስቀል ተሸክሞ በየዕለቱ ደግሞ ዕለት ዕለት ተሸክሞ መከተል ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ ስለዚህ መስቀል ሲያወራ እሱ ከመሰቀሉ በፊት ነው ስለዚህ መስቀል ያወራው። ግን ምን ማለት ነው? ራስን መካድ ማለት ምን ማለት ነው? መስቀል ተሸክሞ ደግሞ መከተልስ ምን ማለት ነው? በተለምዶ ብዙ የምንላቸው ነገሮች አሉ። በሕይወት አጋጣሚ የሚደርሱብንን ችግሮች ስንመለከት በተለይም ደግሞ ከኛ ጋር ተጣብቆ ለረዥም ጊዜ የቆዩ ችግሮች ካየን ይሄ መስቀሌ ነው እንላለን። ይሄ መስቀልሽ ነው ይባላል። ግን ነው ወይ? ይህንንም በዝርዝር በሚቀጥሉት ጊዜያቶች እናያቸዋለን። ሆኖም ግን የእግዚአብሔርን ትእዛዝ ለመፈጸም ሰው ራሱን መካድ አለበት። የእሱን ፈቃድ ሳይሆን የእግዚአብሔርን ፈቃድ ለማሟላት ዝግጁ መሆን መቻል አለበት። በስድስተኛ ደረጃ ትእዛዛቱን ለመፈጸም ትእዛዛቱን በየዕለቱ መለማመድ ያስፈልጋል። መጽሐፍ ቅዱስ የሚነግረን በብሉይ ኪዳንም በአዲስ ኪዳንም እነዚህ ትእዛዛት ቀላሎች ናቸው፣ ከባዶች አይደሉም። ለመፈጸም በጣም ቀላል ነው። ስናውቀው ቃሉን በመንፈስ ስንሆን
በመንፈስ እንመራ፣ በመንፈስ እንታገዝ፣ ቃሉን ለመፈጸም ፈቃደኛ ስንሆን እንደገናም ደግሞ ከወይን ግንዱ ጋር ስንጣበቅ እነዚህን ትእዛዛት መፈጸም ይቻላል። ግን ምን ማድረግ አለብን? በየዕለቱ እነዚህን ትእዛዛት ለመፈጸም መለማመድ አለብን። ለምሳሌ በየቀኑ ይቅርታ ማድረግን መለማመድ አለብን። በየቀኑ እውነት መናገርን መለማመድ አለብን። በየቀኑ ሌሎችን ማገልገል መለማመድ አለብን። በየቀኑ ኃጢአትን እምቢ ብሎ በጽድቅ መመላለስ መለማመድ አለብን። እነዚህ ለምሳሌ የጠቀስኳቸው ከ1050 ትእዛዛት ውስጥ 4ቱ ናቸው። ለምሳሌ ነው ያስቀመጥኳቸው። ግን ደግሞ እነዚህ ትእዛዛት ስለሆኑ በየቀኑ ልንለማመዳቸው ያስፈልጋል። እንግዲህ እግዚአብሔርን እንደምናውቀው የምናውቀው ትእዛዛቶቹን የምንጠብቅ ስለሆነ ነው ካለን ትእዛዛቶቹን ለመጠበቅ ደግሞ ትእዛዛቶቹን ማወቅ ስለሚያስፈልግ ያወቅነውን ትእዛዝ ደግሞ መፈጸም ስለሚገባ እነዚህን ነጥቦች ተመልክተን እነዚህን ነጥቦች አይተን ራሳችንን ከእግዚአብሔር ጋር ባለን ህብረት አጠናክረን ራሳችንን ከእግዚአብሔር ጋር በቃሉ መሰረት ህብረት አድርገን ትእዛዛቱን እየፈጸምን እግዚአብሔርን እንደምናውቀው እያረጋገጥን እንሄዳለን። በጣም ማስተዋል ያለብን ትእዛዛቱን የምንፈጽመው እግዚአብሔርን ለማወቅ አይደለም። ያወቅነውን እግዚአብሔርን በትእዛዛቱ እናውቃለን። ያወቅነውን ጌታ እንዳወቅነው የምናውቅበት ትእዛዙን ስንፈጽም ነው። ትእዛዙን በፈጸምን ቁጥር ከእግዚአብሔር ጋር ህብረት እንዳለን እያረጋገጥን ነው። እግዚአብሔርን ማወቅ ማለት ከእግዚአብሔር ጋር ህብረት ማድረግ ነው ብለን ስለተነጋገርን ይህንን ካልን እግዚአብሔርን የማወቃችን መገለጫዎች ምንድን ናቸው? መገለጫዎቹ ምንድን ናቸው? ጥቂት ነገሮችን እናነሳለን። እግዚአብሔርን ማወቃችን መገለጫ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 8 እንደዚህ ይለናል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። መገለጫው ይሄ ነው። ፍቅር ከእግዚአብሔር ነው። ምክንያቱም እግዚአብሔር የፍቅርንም እሱ ፍቅር ስለሆነ የፍቅርን መንፈስ ለእኛ ስለሚሰጠን መጠየቅ የእኛ ድርሻ ሆኖ መስጠት ደግሞ የእሱ ኃላፊነት ሆኖ የጠየቅነውን የፍቅርን መንፈስ ደግሞ በተግባር መዋል መቻል አለብን። የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ጥያቄው እንዋደዳለን ወይ ነው። ሰዎችን እንወዳለን ወይ? እኛስ እርስ በርስ እንዋደዳለን ወይ? ለመሆኑ የመዋደድ መገለጫስ ምንድን ነው? በጣም ብዙ ጊዜ አለመጣላትን እንደ መዋደድ አድርገን ልንወስድ እንችላለን። አለመጣላት ማለት መዋደድ ማለት አይደለም። መዋደድ ማለት የራሱ የሆነ ትርጉም አለው። ፍቅር የሌለው እግዚአብሔርን አያውቅም። ይሄ ሰው ስለ እግዚአብሔር ሊያውቅ ይችላል። መጽሐፉ እያለን ያለው ፍቅር የሌለው እግዚአብሔርን አያውቅም። እርስ በርሳችሁ ተዋደዱ አንዱ የዳነ ሰው የሚፈጽመው ትእዛዝ ነው። መዋደድ ትእዛዝ ነው። እንደውም በዋናነት ሁለተኛይቱ ትእዛዝ ብሎ ጌታ ኢየሱስ ክርስቶስ የገለጸው ትእዛዝ ነው። መዋደድ ትእዛዝ ነው፣ የምንፈጽመው ነው። ስለዚህ ነው ፍቅር የሌለው እግዚአብሔርን አያውቅም። ስለ እግዚአብሔር ሊያውቅ ይችላል። ስለ ፍቅር ሊናገር ይችላል። ስለ መዋደድ ሊናገር ይችላል። ግን መጽሐፉ አስረግጦ የነገረን ፍቅር የሌለው ሰው፣ አሁን ጸበኛ የሆነ ሰው እያለን አይደለም። ጸበኛ አለመሆንና አለማፍቀር ብዙ ርቀት የለውም። ነገር ግን ፍቅር የሌለው ሰው እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ራሱ ፍቅር ነውና። መገለጫዎቹ እግዚአብሔርን ማወቃችን መገለጫዎቹ አንዱ ይሄ ነው። በሁለተኛ ደረጃ በአንደኛ ዮሐንስ ምዕራፍ 2 ቁጥር 11 ላይ ወንድሙን የሚጠላ ግን በጨለማ አለ
በጨለማ ይመላለሳል፣ የሚሄድበትን አያውቅም፣ ጨለማም ዓይኖቹን አሳውሮታልና። ይህንን ማስተዋል ያስፈልጋል። ወንድሞችን እንወዳለን ወይስ እንጠላለን? መውደድ ምን ማለት ነው? መጥላት ምን ማለት ነው? ራሳችን ግን ልናረጋግጠው የሚገባ ትልቅ ነጥብ ነው። ወንድሙን የሚጠላ በጨለማ አለ። እንዲህ ብሎናል ዮሐንስ፣ እኛ ግን ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሸጋገርን ከጨለማ ወደሚደነቅ ብርሃን እንደተሸጋገርን በዚህ እናውቃለን አለ። ለነገሩ ከሞት ወደ ሕይወት መሻገራችንንም የምናውቅበት መንገድ ወንድሞችን የምንወድ ስለሆነ ነው። ማውቂያው ይሄ ነው። ወንድሙን የማይወድ ከሞት ወደ ሕይወት አልተሻገረም ወይም በጨለማ ውስጥ አለ። ይሄ ደግሞ የሚሄድበትን መንገድ አያውቅም። ይህን ተከትሎ ነው ባለፈው ሳምንት ባነሳነው ርዕስ ላይ በአንደኛ ዮሐንስ ምዕራፍ 2 ቁጥር 4 እስከ 6 ላይ እግዚአብሔርን አውቀዋለሁ የሚል ትእዛዙን የማይጠብቅ እሱ ውሸተኛ ነው። እኛ አሁን ውሸታም የምንለው ሰው አለ፣ እውነትን የማይናገር ሰው። በብዙ ነገር መዝነን ውሸታም የምንለው አለ። መጽሐፍ ቅዱስ ግን ውሸተኛ ነው የሚለው አውቀዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው። አያውቀውም። እሱ እግዚአብሔርን አያውቀውም። ቃሉን የሚጠብቅ ሁሉ ማለት ትእዛዙን የሚፈጽም ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። ደግሞ በእርሱ እንዳለን በዚህ እናውቃለን። በጌታ እንደሆንን የምናውቅበት መንገድ ይሄ ነው። ቃሉን መጠበቃችን ነው በጌታ እንዳለን የምናውቅበት እንጂ እንዲሁ በአንደበታችን በጌታ ነን ብንል ትርጉም የለውም። ስለዚህ ማስተዋል ያስፈልጋል። ቃሉ ደግሞ በትእዛዛቱ ይገለጻል። ትእዛዛቶቹ ደግሞ በመጽሐፍ ቅዱስ ውስጥ ቅድም ያለው በማንበብም በማጥናትም በማሰላሰልም ከዛም በማድረግ የምንጠብቃቸው ትእዛዞች ናቸው። እነዚህን ሁሉ የምናደርገው ለመዳን ሳይሆን ስለ ዳንን የሚጠበቅብን ነው። ቁጥር 6 ላይ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ራሱ ደግሞ ሊመላለስ ይገባዋል። ኢየሱስ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ስለዚህ የተቀመጠ ምሳሌ አለን ማለት ነው። እኛ ልንመላለስ የሚገባን ራሱ ኢየሱስ ክርስቶስ እንደተመላለሰ። ኢየሱስ ክርስቶስ እንዴት ተመላለሰ? ይህንን ቀጥለን እናየዋለን። ምክንያቱም ኢየሱስ ክርስቶስ እንዴት እንደተመላለሰ ካላወቅን በስተቀር እኛ ደግሞ ኢየሱስ እንደተመላለሰ ልንመላለስ ስለማንችል በእርሱ ኖረናል ለማለት ኢየሱስ እንደተመላለሰ መመላለስ ስላለብን ኢየሱስ እንዴት ተመላለሰ?